ሌቦ ሳህሉ በሌብነት ጥርሱን ነቅሏል። ያልሰረቀው ከራሱ ብቻ ነው። ሁሉንም ሙልጭ አርጎ ዘርፏል። ኪስ ማውለቅ፣ ማረብ መፍታት ለርሱ ድንች ልጦ እንደመብላት ቀላል ነው። ሌቦ ሳህሉ ሌቦ ሳህሉ ሲሄድ ሰዓት ሲመጣ ሰዓት አንድ አመል አለበት። ዕቃ ማነሳሳት ከሚባልላቸው ወገን ነው። የእጁ አመል ያየውን አንሳ ይለዋል። እሱም ሳያቅማማ ያነሳል። ሌቦ ሳህሉ በረገጠው ስፍራ ቅልጥ ያለ ጩኸት መስማት የተለመደ ነበር። ያጁ እንጂ ቦርሳሽን ከወሰደው አንቺ ምን ሆነሽ ነው? በእኛ ክፍለ ዘመን መባቻ ሸገር ከነበሩት ቀማኛ ሌቦች መካከል አንዱና ዋነኛው እንደነበር የሚነገርለት ሌቦ ሳህሉ በስርቆት ዘውድ የደፋ መልከ መልካም ቁመተ መለሎ ዝንጥ ካሉ እንደ ሳህሉ የተባለለት ስመጥር ሌባ ነበር። ታዲያ ጨዋ የሚያስመስለው ገጽታው ሌብነቱን ለመሸሸግ ረድቶታል ይባላል። ሳህሉን በአካል የማያውቁት ሌባ ነው ብለው ለመቀበል ይቸግራቸዋል። በ1890ዎቹ ገደማ በሌብነት ዝናው ከሀገር ጫፍ እስከ ጫፍ የናኘው ብዙዎቹን ያሞኘው ሌቦ ሳህሉ አንድ ዕለት አዲስ አበባ አራዳ ገበያ ትልቁ ሾላ ስር ምን እንደሚዘርፍ እያሰበ በሚመስል አኳኋን ተቀምጦ እያለ ድንገት አንዲት ሴት መታ ከጎኑ ቁጢት አለች። ይቺ ሴት ገበያ ውላ ድካም ስለተጫናት አረፍ ለማለት ነበር ዘንቢሏን አውርዳ ከሌቦ ሳህሉ ጎን የተቀመጠችው። ሌቦ ሳህሉን በዝና እንጂ በመልክ የማታውቀው ይቺ የዋ ሴት ይባስ ዕቃ ረሳው ብላ ዕቃዋን ለነብር አደራ ሰጥታ ኮበለለች። ሌቦ ሳህሉ ተገረመ። ለነገሩ መገረም ሲያንሰው አያጎልም ንብረት አይጠራም መታቅ ቀድሞ ለመስረቅ ሁለት የማያስበው ሳህሉ አዱኛ ያለበትን አስሶ ሲመጣ እንዴት በግርምት እጁን ካፉ ላይ አንሳ። በርግጥ የተሰጠውን ዕቃ ይዞ ለመሰወር አስቦ ነበር፣ ግን አላደረገውም። ለምን እንደሆነ ባይገባውም በሕይወቱ ለመጀመሪያ ጊዜ መታመንን መረጠ። አያለመታወቅ እያለ የተሰጠውን ዕቃ ጠብቆ አስረከበ። ይህንን በለመደ እጁ ከማረው አይማረኝ የሚሉ በርካታ ሰዎች ነበሩ። አያለመታወቅ እያለ አቅሙ የሚፈቅድለትን ያህል በመዝረፍ የሚታወቀው የሌቦች ቁንጮ ሳህሉ አደራ አሸንፎት ለእምነት እጅ ሰጠ። ይሄ ሁሉ ከሆነ በኋላ ሴቲቱ ቀማኛው ሌባ ሳህሉ እሱ እንደሆነ ሲነገራት ከው ብላ ደነገጠች። ለሷ ባሳያት ታማኝነት ተደንቃ አመስግና ሄደች። እምነት በሰጠው ዘቤነው ሁሌ ካደራ አይሰጥ ሳህሉ ከዚህ ጊዜ በኋላ ነው የሌቦ ሳህሉ ንግግር እዚህም እዚያም መነገር ጀመረው። ብዙ ሰው ያልጠበቀው ነገር ሲያጋጥመው አያለመታወቅ አለ ሌቦ ሳህሉ እየተባለ ይተረታል። አያለመታወቅ ሌቦ ሳህሉ ምንጭ የሃያኛው ክፍለ ዘመን መባቻ የታሪክ ዘመን ትዝታዬ ካየሁትና ከሰማሁት ከሚለው ከመርሲ ሐዘን ወልደ ቂርቆስ መጽሐፍና በሌቦ ሳህሉ ዙሪያ ከሚነገሩ አንዳንድ አፈ ታሪኮች ተውጣቶ የቀረበ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝወዝ አዲስ ሌቦ ሳህሉ በሌብነት ጥርሱን ነቅሏል። ያልሰረቀው ከራሱ ብቻ ነው። ሁሉንም ሙልጭ አርጎ ዘርፏል። ኪስ ማውለቅ፣ ማረብ መፍታት ለርሱ ድንች ልጦ እንደመብላት ቀላል ነው። ሌቦ ሳህሉ ሌቦ ሳህሉ ሲሄድ ሰዓት ሲመጣ ሰዓት አንድ አመል አለበት። ዕቃ ማነሳሳት ከሚባልላቸው ወገን ነው። የእጁ አመል ያየውን አንሳ ይለዋል። እሱም ሳያቅማማ ያነሳል። ሌቦ ሳህሉ በረገጠው ስፍራ ቅልጥ ያለ ጩኸት መስማት የተለመደ ነበር። ያጁ እንጂ ቦርሳሽን ከወሰደው አንቺ ምን ሆነሽ ነው?
በሃያኛው ክፍለ ዘመን መባቻ ሸገር ከነበሩት ቀማኛ ሌቦች መካከል አንዱና ዋነኛው እንደነበር የሚነገርለት ሌቦ ሳህሉ በስርቆት ዘውድ የደፋ መልከ መልካም ቁመተ መለሎ ዝንጥ ካሉ እንደ ሳህሉ የተባለለት ስመጥር ሌባ ነበር። ታዲያ ጨዋ የሚያስመስለው ገጽታው ሌብነቱን ለመሸሸግ ረድቶታል ይባላል። ሳህሉን በአካል የማያውቁት ሌባ ነው ብለው ለመቀበል ይቸግራቸዋል። በ1890ዎቹ ገደማ በሌብነት ዝናው ከሀገር ጫፍ እስከ ጫፍ የናኘው ብዙዎቹን ያሞኘው ሌቦ ሳህሉ አንድ ዕለት አዲስ አበባ አራዳ ገበያ ትልቁ ሾላ ስር ምን እንደሚዘርፍ እያሰበ በሚመስል አኳኋን ተቀምጦ እያለ ድንገት አንዲት ሴት መታ ከጎኑ ቁጢጥ አለች። ይቺ ሴት ገበያ ውላ ድካም ስለተጫናት አረፍ ለማለት ነበር ዘንቢሏን አውርዳ ከሌቦ ሳህሉ ጎን የተቀመጠችው። ሌቦ ሳህሉን በዝና እንጂ በመልክ የማታውቀው ይቺ የዋ ሴት ይባስ ዕቃ ረሳው ብላ ዕቃዋን ለነብር አደራ ሰጥታ ኮበለለች። ሌቦ ሳህሉ ተገረመ። ለነገሩ መገረም ሲያንሰው አያጎድልም ንብረት አይጠራም መታገል ቀድሞ ለመስረቅ ሁለት የማያስበው ሳህሉ አዱኛ ያለበትን አስሶ ሲመጣ እንዴት በግርምት እጁን ካፉ ላይ አንሳ። በርግጥ የተሰጠውን ዕቃ ይዞ ለመሰወር አስቦ ነበር፣ ግን አላደረገውም። ለምን እንደሆነ ባይገባውም በሕይወቱ ለመጀመሪያ ጊዜ መታመንን መረጠ። አያለመታወቅ እያለ የተሰጠውን ዕቃ ጠብቆ አስረከበ። ይህንን በለመደ እጁ ከማረው አይማረኝ የሚሉ በርካታ ሰዎች ነበሩ። አያለመታወቅ እያለ አቅሙ የሚፈቅድለትን ያህል በመዝረፍ የሚታወቀው የሌቦች ቁንጮ ሳህሉ አደራ አሸንፎት ለእምነት እጅ ሰጠ። ይሄ ሁሉ ከሆነ በኋላ ሴቲቱ ቀማኛው ሌባ ሳህሉ እሱ እንደሆነ ሲነገራት ከው ብላ ደነገጠች። ለሷ ባሳያት ታማኝነት ተደንቃ አመስግና ሄደች። እምነት ብሰጠው ዘቤና ሁሌ ካደራ አይሰጥ ማሳሪ ከዚህ ጊዜ በኋላ ነው የሌቦ ሳህሉ ንግግር እዚህም እዚያም መነገር ጀመረው። ብዙ ሰው ያልጠበቀው ነገር ሲያጋጥመው አያለመታወቅ አለ ሌቦ ሳህሉ እየተባለ ይተረታል። አያለመታወቅ ሌቦ ሳህሉ ምንጭ የሃያኛው ክፍለ ዘመን መባቻ የታሪክ ዘመን ትዝታዬ ካየሁትና ከሰማሁት ከሚለው ከመርሲ ሐዘን ወልደ ቂርቆስ መጽሐፍና በሌቦ ሳህሉ ዙሪያ ከሚነገሩ አንዳንድ አፈ ታሪኮች ተውጣቶ የቀረበ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝወዝ አዲስ